በትክክል አይርቅሽም። ግን ላንቺ ያላለውን ፈጣሪ ያርቃል ካጠገብሽ። ኧረ በጣም አሁን ሌሎቹ አውሩ፣ አስተያየት ሀሳባችሁን መልሱልን። ሙይት አድርጋችሁ ዝም አላችሁ። እኛን እያዳመጡ ነው። ስታይላቸው ዋዋ ነው። እሺ በርቱ። ስታይላቸው አሪፍ ነው። እኔ ስታይል የሰጣችሁ ነው። በርቱ። የምር ቀናችሁ በጣም ነው የሚያስቀና። እኔ ስለ ራሴ ምን እላለሁ? ራሴ ምንም ነገር ገና አላሰብኩበትም። በኋላ አስቤ እነግርሻለሁ በውስጥ። ጥያቄ ነው። የምር የእውነቴን ነው የምላችሁ። አተሳሰባችሁ የሁለት በጣም አሪፍ ነው። እሺ ማርያምን እመቤቴ ማርያም እያብሳችሁ እስጣችሁ ከህብረት እናንተ ተጠብቅ። እሺ በጣም ነው የሚያስቀና ማርያምን። እና ትምህርታቸው በጣም በጣም ጥሩ ነው። እመቤቴ እንደኔ ጥሩ ነው፣ ግን እንደሌላ ግን አላውቅም። በጣም እኔ ብዙ እየሰማችሁ ነበር። ስራ ማነስኩን ግን በጣም አያረብሻችሁም ብዬ ነው እንጂ አሪፍ ነው። በርቱ እሺ እህቶቼ። እሺ እናመሰግናለን። እሺ እናመሰግናለን። ተጫውቹ እሺ። እኔ አውቄ ነው የስራም አልያዝኩም፣ እናንተን ያዳመጥኩ ነው። ትምህርታቸው አሪፍ ነው። እንደዚህ ብንማማር አይሻለንም? በጣም በጣም እውነት ከሰው ካሁን እኮ ደግ መማር እኮ የለም። ክፋት ነው። መቤት ስትወጪም ስገቢ ክፋት ነው እንጂ ደህና ነገር አትማሪም። የምር ደህና ነገር ሰጠሽው ደህና ነገር አታገኝም ለሰው። ኧረ በስመ አብ እርስ በርስ እኔ እንዲደረስኩኝ ጀመር እኮ ለሰው ልጅ ስታወሪ ሰው ጭርሽ ያቆስልሻል። እንዲህ ለምን አረግሽ? ለምን እንዲያቶኝም ለእግዚአብሔር የነገርሽው ነው መልስ ያለው። እኔ በህይወቴ ብዙ ፈተናዎችን ስላሳለፍኩ ነው፣ በትዳርም በምንም ስላየሁት ነው። ወደ ፈጣሪ ያለቀሽበት ነገር ቢዘገይም መልስ አለው። በቃ ሲደርስብሽ እውነቴን ነው የምልሽ። ያሉት ሰው ቤት ነው የምሰራ። ቤትን ውጭ ጀምሬ ብሬ ተበልቼ እስካሁን ድረስ ይኸው ምንም ነገር ለውጥ የለም። ከጀመርኩ 1 ዓመት ነው። 100 ሺህ ብር ነው የከፈልኩት። አውርቅ ያልሽ ማለት ነው። ሁላችን የራሳችን ቁስል አለብን። ግን ደግሞ ያ ቁስል ማን ያውቅ? አንቺና ራስሽ ብቻ ነው አይደለም። ለሰው አወራሽ አላወራሽ መፍትሄ አታገኝም። ገባሽ? ለሰው ምንድን ነው የምትማረው? ክፋት ነገር ነው። ስለዚህ ብዙ ነገር ነው። ሰው ቤት ሆኜ እመቤትነቴን የምልሽ እናቴ ትሙት ክርስቲያን እና በ2000 ብር ነው ሰራ። በ2000 ብር በጣም በ2000 ብር ነው የሚሰራ ሰው ቤት 2000 ብር በጣም እግዚአብሔር ይመስገን። እኔ በጣም አዛኔን የረሳሁት ብዙ ችግሬን የረሳሁት በእነ ብሩክ እና በእነ አይም እመቤት ነምላሽ በቃ ነው ቢከፋኝ ቢደላኝ በእነሱ ቪዲዮ ስና በቃ የራሱ ጉዳይ። ነገ ጠዋት እኮ እኔ ነው ከገጠር የመጣው ገና አሁን 22 ዓመት ነው። እመቤትን በ22 ብዙ ስቃይ አይቻለሁ። ብዙ እየተበደልኩበት አመት ነው። በዚህ አመት እመቤት አለቅሳለሁ። የሰማይ ሰው ይከፋሉ። በቃ እኔ 19 ዓመቴን ይዣለሁ። ሳውዲ መጥቼ ነው እና ሌሊት ምንድነው ማስበው ይሄ ሁላ ከቤተሰቤ 100 ሺህ ምናምን ብር ወስጄ እናቴ እስከዛሬ ድረስ ኢትዮጵያ ላይ እንዳለ ማንም አቀኝ እመቤት ነች ውጭ እንዳለ ነው የሚያቀኝ። ስልኬ ሲደውል እፈራለሁ። ማንሳት እንዴት ብዬ እናቴን አናግራታለሁ። እንዴት እያወራታለሁ። በቃ ይሄ ነው የሚባለው ታውቃለህ። የበላኝ ደግሞ ዘመድ ደግሞ እንዴት ብለሽ ታወራለህ? እመቤትን በጣም ነው የሚያስጠላው። እና በቃ ባለቅሶ እንቅልፍ አይወስደኝም። አልበላም አልጠጣም። ማርያም ሀሳብ ነው የሚይዝብኝ። በቃ አንዳንዴ ራሴ በቃ እንደው ሰርቼ ምን ብዬ ምንም ለውጥ ካላገኘ ምን ለምን እሰራለሁ ብዬ ራሴ ማጠፋበት ብዬ ቀን ሁሌ እመቤትን ዛራ ምናምን የሚሉት አለ አይደለም የአይጥ መድኃኒት ምናምን እሱን ገዝቼ ማርያም ቁጭ ያደረኩበት ቀን አለ ላይ በቃ በጣም የሚገባኝ በጣም የሚሰማኝ በዚህ ሰዓት እኔ ቤተሰብ የሚያገዝበት ሰዓት ነው። ገባሽ? እኔ ግን እናቴ ልጅ የት ሄዳ ነው? ምን አጋጥሟት ነው? ምን ደርሳለች? የት ደርሳ ነው የጠፋችው ብላ ታስባለች። እኔ ደግሞ ራሴን እስከዛሬ ድረስ ለማንም ሰው እዚህ ቦታ ነኝ ብዬ አላወራሁም። ወንድሞቼ ሲደውል ስልክ አላነሳም። ገባሽ? የእውነት ኢትዮጵያ ውስጥ ቁጭ ብዬ መስመር ሲም ካርድ የለኝም። ምክንያቱም ሲም ካርድን አውጥቼ ቁጭ ብያለሁ ያለሁት። ገባሽ? በዚህ ሰዓት አሁን ኢትዮጵያ ውስጥ ሰራተኛ 6,000 5,000 ብር የምከፍለው አንድ ቤት ውስጥ እኔ 6 ዓመት ነው የተቀመጥኩት። አንድ ቤት ማለት ነው። እነሱ ጋር ነበርኩ። በእነሱ ነው የጀመርኩት። እነሱ ልጅ ናት ያስጀመረችኝ። የውጭ ማለት አስጀመረ ይሄው ለብር አስከፍለኝ ጠፋች። ስጠፋ እናቱም ያኔ አያገባኝ ከየትም ብለሽ ስጭኝ። ምክንያቱም እኔ ቤተሰቤን በዚህ ምክንያት ያጣው ነው። ለእናንተ ብዬ ነው። እኔ እነሱም መከሰስ አላቃተኝ በይገጡ ብዬ አሳስራታለሁ። ግን እኔ ሰው ነኝ። አንድ ላይ በልተናል፣ አንድ ላይ ጠጥተናል። በጣም ፍቅር ነበረ። የዛሬ ነው አድርጎና ማለት እሱ አሳስቦኝ ነው እንጂ እኔ እንደ ክፋት እኔ ብዙ ነገር ማስቡ ልጅ ነኝ። ማርያም እና እነዛ አንዳንዴ ደግሞ የሆነት በጣም ነው የሚጎዳቸው። እመቤት ለሰው ስታስቡ ሰው በክፋት ነው አስቡት። እናትም አባት ወንድሞችም አሉ፣ ግን ዛሬ አሁን የሉኝም። ምክንያቱም በቃ እኔ ከራሴ ከእነሱ ርቄ ነው ያለሁት። ገባሽ? በእሳት የሆነ ነገር ቢደርስኝ ምን ሆነሽ ነው ብሎ የሚደርስልኝ ሰው ነው።
የሆነ ነገር ቢሆን ሬሳዬ ነገ ጠዋት ወንዝ ውስጥ ነው የሚወረወረው። በስነ ስርዓት የሚቀብረኝ ሰው የለም። ገባቸው። ብዙ ነገር አለ። አሁን እናንተ ስላወራችሁ ነው ውስጤ በጣም የተሰማኝና እያለቀስኩ ነው። ለዛ ነው እሺ እህቶቼ በጣም ጸንቶኝ አይፋሽ እግዚአብሔር አለ ከምንም በላይ ከቤተሰብም በላይ ቤተሰብም ስለሆነ የሚወድሽ እናትሽ የወለደችሽ ብትሆኚ ማለት ነው ኖሮሽ ስትሄጂ ነው እንጂ ባዶ እጅሽን ስትሄጂ ይሰለችሻል። ቤተሰብም ቢሆን ማለት ነው። ግን ጤነኛ ሆነሽ ቆመሽ ስትሰሪ ነው ሰውም የሚያከብርሽ ማለት ነው። ጤና ስለሆንሽ ስደትም የመጣችው ገንዘብ ማለት ነው እህቴ ይጠፋል፣ ይሄዳል፣ ይመጣል። ብዙ ነገር ታጫለሽ ትያለሽ ጤና ከሆንሽ ማለት ነው። እኔ ልንገርሽ ዱባይ 4 ዓመት ሰርቼ ገብቼ ማለት ነው ቦታ ገዝቼ ምን ብዬ ብዙ ነገር አስተካክዬ በትዳር ላይ ነበርኩኝ። ግን እኔ ስደት ላይ ቤቴ ትዳሬ ኑሮዬን አሻሽላለሁ ነገ የተሻለ ህይወት ኑሬ ልጅ ወልጄ ያሳድጋለሁ ብዬ ስል አብሮኝ በቤት ውስጥ ትቼው የመጣሁት የልጅ አባት ማለት ነው ያልሆነ ህይወት ጨምሮ ጠበቀኝ። እኔ እንደገባው ቦታ ገዛው ምን አልኩኝ አስተካክል ምንም መከላከያ ተጠቀምኩ። ልጄን ያረገዝኩት ልክ የ4 ወር ነፍሰ ጡር ሆኜ ሌላ ሴት መጣች። አንቺ ስደት ላይ ሆነሽ ከኔ ጋር ብዙ ህይወት አሳልፏል የኔስ ህይወት አለች። በጣም በጠበጠች። ምንም አላልኩም። በቃ የሰጠኝ መድኃኔዓለም ነው። የሰጠኝን በረከት ልጄን ወልዳለሁ። ቀጥ ብለህ ከህይወቴ ውጣልኝ። ቤተሰብ ሰብስቤ ቀጥታ የጋብቻ ውል ነው እንዲወርድልኝ ያረኩት ማለት ነው። ግን እንደዛ ሆኜ እንደሰረቀ ተሸማቅቄ እግዚአብሔርን ቤት 6 ዓመት የኖርንበት ሰፈር አዳማ ላይ ማለት ነው ለ3 ወር አጎቴ ቤት ተደበቅኩ። በቃ አርግዛ እንዲያርጓ ጥሏት ሄደ። እንደዚህ ያላት ከኋላ እንደ መርፌ የሰው ምላስ ይወጋኛል። ከሰፈር ሸሽቼ ማለት ነው ቤት ኪራይ ለመክፈል ብቻ ነው ወር ጠብቄ መጥቼ ቤት ኪራይ ከፍዬ ቤቴ እንደዚህ አቧራራ ግፌ እሄዳለሁ። መጨረሻ ላይ ልጄን ወለድኩ። ያኔ የገዛው ቦታ መልሼ ሸጥኩ። ቤተሰብም ተመልሼ የቤተሰብ ጥገኛ አልሆንም። 3 ዓመት ሙሉ በኪራይ ቤት መከራዬን ጠብሼ ልጄን አሳደግኩ። ልጄ ራሷን ችላ ሽንቴ መጣ ምናምን ብላ ፖፖ ላይ መቀመጥ ስችል 3 ዓመት ሲሞላ ለእናቴ ሰጥቼ ተመልሼ ተሰደድኩ። ግን ያን ጊዜ አለቅስ ነበር በሰው ሀገር ለፍቼ እንዴት እንዲሆናል። ግን አሁን ላይ እግዚአብሔርን አመሰግነዋለሁ። መጥቼ እናቴ በህይወት በመኖሯ ያንንም ቦታ መልሼ ገዛውኝ። አሁን 1 ዓመት ከ7 ወሬ ነው ዱባይ ከመጣሁ። ቦታዬንም ገዛው። ልጄንም እያሳደግኩ ነው። ክፋት ስላላሰብኩ ስለተገፋው እግዚአብሔር ጥሩ ቤት ነው አምጥቶ የጣለኝ። ከደሞዜ 5 ሳንቲም አልነካም። ሁሉ ነገር ሴትዮዋ ትገዛልኛለች። በቃ እንደ እናቴ ቤት ነው የምኖረው። ምንም ጭቅጭቅ የለብኝም፣ ምንም የለብኝም። እግዚአብሔር ማለት ነው ውስጥሽ ንጹህ ከሆነ መንገድሽን ያጣል። በሰዓቱ ግን ሰው ብዙ ነገር ብሎኛል። እሱ እንዲያርጎሽ ከሱ የተረገዘ ትወልጃለሽ ወላ እንዳስወርድ ያልመከረኝ ጓደኛ የለም። ግን እኔ ከዛ አጎቴ ሐኪም ነው እንደዚህ ብለው ማለት ነው እኮ አለኝ ልጅ እኮ በሚሊዮን የማይገኝ ሀብት ነው። ነገ በፈለግሽ ሰዓት ልውለድህ ብትው አታገኙ። ገንዘብ ግን ጤና ተወሽ መቼም ሰርተሽ ታገኘዋለሽ። ውለጂ እናትሽ በህይወት አለች። እናትሽ ታሳድጋለች። ከፈለግሽ ሌላ ትዳር ትኖሪያለሽ፣ ካልፈለግሽ ተሰደሽ ታሳድጊያለሽ ልጅሽን። ለምንድን ነው እንደዚህ ያለ መጥፎ አስተሳሰብ የምታስቢ ብሎ አጎቴ ተቆጣኝ። በሽታ አይደለም በሽታ አይደለም። ሁላችንም ከባሳለን። እሺ አመሰግናለሁ። እኔ እናት እሺ በጣም እና ለዚህ ነው እሺ በጣም ልጄ ስላለች ብዙ ተስፋ ሰንቄ ነው እየኖርኩ ያለሁት። በቃ ቢያንስ አንቺ እኮ በቃ የምታስብለትና እንትን የምትበት አለ አይደለም። እኔ ደግሞ በጣም በቃ አለ አይደለም ይሄን ስለሸጥኩ በጣም አለቅስ ነበር። በኋላ አዳማ ላይ ከኔ ጋር ቦታ የገዙ ልጆች ጨረቃ ነው ተብሎ ሲፈረስባቸው ተመስገን እኔ ልጄን ያሳደግኩበት ቢያንስ የስደት ስንቄ ልጄ ናት ብዬ እግዚአብሔርን መሬት ስሜን ያመሰገንኩት። እንደዚህ ስቶስቢ ነፃ ወጥቼስ ቢሆን ይቅር በለኝ የተናገርኩትን ክፉ ነገር ነው ያልኩት። አንደኛ ልጄ ጤነኛ ያስብላል። በተለይ ደግሞ ሌኛ ለሴቶች እኮ ብዙ ጫና አለብሽ። በጣም እንደዚህ አይነት ችግር ቁስል አለብን። ግን ጤና ከሆንሽ ሰርተሽ ታገኘዋለሽ። አይምሮሽ ግን ከተበላሸ አትመልሹ።
በጣም እኔ ለምን በቃ የሚኖረው ለነሱ ነው። ገባሽ? እኔ ምንም በሳት ምንም ነገር ያስኩትም የጨበጥኩትም ነገር የለም። በቃ እንደው ቤተሰቦቼ ነገ ጠዋት የሆነ ነገር ደህና ነገር ባረግላቸው ለእናቴ ለአባቴ ብዬ ለእነሱ ነው የሚኖረው። ገባሽ? አሁን ለምሳሌ ለቤት እነዚህ ሰዎች ተቀምጬ ቤት ሰራሁላቸው እየፈለጉ ነገር ነው ማረግላቸው። ግን ደግሞ በድብቅም አሁን ለምሳሌ የሆነ ነገር አድርጌ ማነው የላከው ስል እንዲያነሱ ልካለ ናይም በሉ እንጂ እሱ አለች ብላቸው እባካችሁ በፈጠራችሁ እኔ ለማንም ስም አላወራም። ለባዳ እንዲህ ብዬ አሁን ለምሳሌ ሴትዮቷን እሷ አወራታለሁ። እሷ ናት አውቃ ብር የምታስገባላቸው። አረ የእሷ ቀሪ የነበረ እሷ ግን አለች ስላልተመቸ ነው። ሴትዮቷ ዋይፋይ አትሰጡም፣ ለዛ ነው አይመቻትም። ደህና ናት ከኔ ቀጠራች ላይ እንዲህ አይነት ኑሮ ነው የሚኖረው ኢትዮጵያ ውስጥ እንዲህ አይነት ኑሮ ነው እየመራው አለ። ገባሽ? በልጅነት በሰዓት እኔ ልጅነቴን ራሱ በስነስርዓት አልጨረስኩም እና በጣም ጫና አለብኝ። ለዛ ነው ኢትዮጵያ ውስጥ ቁጭ ብለሽ ዋይፋይ የሚከፍይበት ሰዓት ነው። እዚህ ኢትዮጵያ ነው ያለችው አንቺ የሚያስጠላ ማርያ አይዞሽ፣ ጤና ስለሆንሽ እኮ ነው የምትሰሪው። ጤና ካለ ሁሉን ነገር ወንጣ እግዚአብሔር ይመስገን። አዎ እግዚአብሔርን ደግሞ አንዳንዴ ቁጭ ብዬ አልማርም። ለምን ሁሉም ነገር አለ ተሰጥቶኛል ፈጣሪ። ነገ ጠዋት እኮ ሰርቼ የማገኘው ልጅ ለምን ራሴን አጠፋለሁ ምናምን ብዬ አንዳንድ ቀን ቁጭ ብዬ ማስባለሁ። ሰይጣን ጆሮ ይደፋል። አንድ ደንስ ደግሞ ሰውነች ትናደጃለች። እንዲ ወይም ትምህርቴን አልተማርኩ ወይም እንዲህ ያልተደረገ ወይም አረባ እንዲህ አይነት ብር ከፍዬስ ለምን ለማን ብዬ ነው የምናደድ? ትበቀላለች። ልክ እኮ ነሽ። እኔ አሁን እህቶቼ ወይ ወንድሞቼ ብር ተጠየቁኝ ማለት ነው። እኔ በልጄ ናፍቆት እየተንገበገብኩ እኔ ስንት ፈተናን አሳልፌ የምሰራው ለእናንተ ቀዳዳ መሸፈኛ ነው እንዴ? የለኝም ነው የምላቸው። አንዳንዴ ማለት ነው ኮፍጣን ካላልሽ ህይወትሽን አታሸንፊም። ሁሌ የዋህነትሽ ወረታች ነው የሚጎትትሽ። በጣም ሁሌ የዋህ መሆን የለብሽም። አንዳንዴ ጠንካራ መሆን ደግሞ ማለት ነው ፈተና ያጠነክርሻል። በቃ ይሆን በቁስልሽ ላይ ጥንክር ብለሽ እንድትረግጪ ነው የሚረዳሽ። እኔ በህይወቴ የተማርኩት ያንን ነው። ምክንያቱም እኔ በቸገረኝ ሰዓት ባጣው ሰዓት ከጎኔ እንደነበር ከራሴ ዘሮች ከቤተሰቡ ጀምሮ ክፉና ደግን ለይቼበታለሁ። ክፉ ቀን በጣም ትልቅ ትምህርት ቤትን ትማሪበታለሽ። በቃ ማን ላንቺ እንደሚቆም ማን ላንቺ እንደሚያዝልሽ ታውቂያለሽ። ያኔ ስትቸገሪ ዞር ብሎ ያላየሽ ዛሬ በት ላይ መተሽ ሁሉም ሰላምተኛሽ በቃ እና ፍቅር እንደዛ ነው ሁሉም ነገር